የስደተኞች ማይ ላይፍ እንግዲህ ማይ ላይፍ ይሄን ይመስላል። ይሄንን ቪዲዮ እስከ መጨረሻው እዩት። ከሁላችንም አረብ ሀገር ካለነው አብዛኞቻችን ህይወታችን እንደዚህ ነው ማለት ነው። ያው እንግዲህ አንዱ ሞላ ስንለው አንዱ ይጎላል፣ አንዱ ሞላ ስንለው አንዱ ይጎላል። እና ከዚህ ቪዲዮ ጋር ይመሳሰላል የሚል አላማ አለኝ። እርግጠኛ ነኝ እናንተም ብታዩት የኔ ሀሳብ ነው የሚመጣላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁኝ። እንኳን ሰላም መጣችሁ። እና እንግዲህ እንደምታዩት ነው በጣም የሚገርም ቪዲዮ ነው። ላይክ ያደረጋችሁ ሼር፣ ሰብስክራይብ ያልደመራችሁኝም ቤተሰብ አድርጉኝ። ቤተሰብ እንሁን። ይሄንን ቪዲዮ እውነት እኔ እስከመጨረሻው አይቼዋለሁኝ። እየተገረምኩኝ ነው። ወደ ሳላቀው ነው እስከመጨረሻው ያየሁት። እንግዲህ ከአብዛኞቻችን ጋር ህይወት ይመሳሰላል ብዬ አስባለሁኝ። እና ስለገረመኝም ነው እንደ ይሄንን ቪዲዮ ውስጥ ልልቀቀው ብዬ ያሰብኩት። ያው እንግዲህ ይሄን ቪዲዮ ያያችሁትም አይታችሁታል፣ ያላያችሁትም እንግዲህ ተመልከቱት እስቲ። በጣም የሚገርም ቪዲዮ ነውና አላቅም፣ በጣም ገርሞኛል ማለት በተለይ ከኔ ህይወት ጋር ይመሳሰላል ብዬ ስላሰብኩ ነው። ስንቶቻችንን የዘንድሮን ረመዳን ቤተሰቦቻችን ጋር እንጾማለን ብለን ያሰብን ሰዎች ብዙ አለን፣ እርግጠኛ ነኝ። ሩቅ መስሎን ረመዳንን ቤተሰቦቻችን ጋር የዛሬ አመት እንጾማለን ያልነው ማለት ነው። አልተስተካከለም፣ አልተሳካልንም። እና ያው መልሰን እዚሁ ሆነን ብቻ አልሐምዱሊላህ ሙሉ ጤናችንን ስለሰጠን እና ሩቅ መስሎን ነገን የምናልመው ነገር እርግጥ የሰው ልጅ አላማ ባይኖር ኑሮ ምኞት ባይኖር ኑሮ አይኖርም ነበር ይባላልና አልሐምዱሊላህ ለኩል ሐል። እና ላይክ ሸር ያድርጉ፣ አበረታቱኝ፣ እንበርታ። አላማችንን አላህ ያሳካልን የኔ ውዶች። እና አንዱን ስንለው አንዱን ስንለው አንዱ በጣም የሚገርም ነው። ፍዝዝ ብዬ ያየሁት ቪዲዮ ቢኖር ይሄ ነው። ፈርዤ ነው ያየሁት ማለት ይቻላል። ስንቶቻችንን አሁን ቤተሰቦቻችን ሳናይ በስደት እናገኛቸዋለን ብለን ቤተሰቦቻችን ስንቶቻችንን ያጣናቸው፣ ስንቶቻችንን በቃ ኮንትራታችንን ጨርሰን ሀገራችን እንገባለን ያልን ሰዎች በጣም ብዙ ሰዎች አለንና ለኛ ነው ይሄ ቪዲዮ የተሰራው ብዬ አስባለሁ። አረብ ሀገር ላለን ሴቶች ይሄ ቪዲዮ በደንብ አድርጎ ይገልጸናል። በደንብ አድርጎ ነው የሚገልጸው 100%። እና እንደምታዩት አንዴ ዛፉ ላይ ቢንጠለጠል አንዴ ተድንጋዩ ስር ቢሆን በቃ ማይ ላይፍ ይሉሃል። ይሄ ነው እኔ አሁን ዘንድሮ ያው ረመዳንን እንዲሁ ቤተሰቦቼ ጋር ጾማለሁ የሚል አላማ ነበረኝ እንጂ
እዚህ ሀገር እጾማለሁኝ የሚል አላማ የለኝም ነበር ዘንድሮ። ብቻ ያው አልሐምዱሊላህ ለኩል ሀል። ያው ደግሞ በአንዳንድ በኩል ስናየው ያው ሀገሩም የተረጋጋ አይደለም፣ በጣም ከብዷል። ሀገራችንን አላህ ያረጋጋልን፣ ሰላሟን አላህ ይመልስልን እና በሰላም ለሀገራችን ያብቃን የኔ ውዶች። ሀገር ሰላም አይደለም፣ በየቦታው ነው። ምንም የማያውቁት ህፃን ምንም የማያውቁት ንጹሃኖች ናቸው አሁን ላይ እየሞቱ ያሉት። ያው አሁን ላይ እንግዲህ ተቀማጭ ብዙ ብር ባንክ ያስቀመጣችሁ ሰዎች ታፍታፉን ብር ተቀማጭ ብላችሁ ባትልኩ የተሻለ ነው። ምክንያቱም አሁን ላይ ባንክም እየተዘረፈ ስለሆነ ጥሩ አይደለም። ተቀማጭ ብር እንዳታስቀምጡ። እዛው ሆነም ቀረም እዛው ቤት ላይ አድርጉ፣ ወይም ደግሞ ወርቅ ግዙ። ታውን ይሄ ድንጋይ ገደለው እያልኩ ይሄን ሰውዬ በጣም ያስፈራል።